የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ መረጃ ቅኝታችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በትግራይ ክልል ርዕሰ መዲና መቀለ ከተማ ዛሬ ማለዳ የድሮን ጥቃት መፈጸሙ ተነግሯል። ለመንግስት ቅርብ የሆኑ ምንጮች የድሮን ድብደባ ኢላማ ያደረገው የህወሓትን ሚስጥራዊ ቤዝ አሊያም የጦር መሳሪያ ክምችት ነው ሲሉ ይፋ አድርገዋል። ቢቢሲ በትግርኛ ገጹ ደግሞ ይህ የሰው አልባ ጀት ጥቃት የሰብአዊ ህይወትም እንደቀጠፈ ዘግቧል። ከጥቂት ዓመታት በኋላ በመቀለ ከተማ ተፈጸመ የተባለውን የድሮን ኦፕሬሽን እንመለከተዋለን። ከዚህ ባለፈ የአዲስ አበባ መታወቂያ እስከ 60 ሺህ ብር ድረስ እየተሸጠ ስለመሆኑ ተነግሯል። እጅግ አነጋጋሪውን መረጃ የምናስቀኛችሁ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። ዛሬ በጠዋት በትግራይ ክልል ርዕሰ መዲና አቅራቢያ የድሮን ድብደባ እንደተፈጸመ ለማወቅ ተችሏል። የድሮን ድብደባ የፕሪቶሪያ ስምምነት ከመፈረሙ ቀደም ብሎ በፈረንጆቹ መስከረም ወር 2022 ከተፈጸመ በኋላ ለመጀመሪያ ጊዜ የተሰማ የድሮን ጥቃት ነው ተብሏል። በእንጥጮ ሽራሮና ራያ ከተፈጸሙት የቅርብ ጊዜ የድሮን ጥቃቶች ባለፈ መዲናዋ መቀለና አካባቢዋ ከፕሪቶሪያ ሰላም ስምምነት በኋላ የድሮን ድብደባ ተፈጽሞባት እንደማያውቅ ነው መረጃዎች የሚያሳዩት። ሆኖም በዛሬው ዕለት ረፋድ 3 ሰዓት ተኩል ገደማ በእንደርሳ ወረዳ ቀዳማዊ ወያኔ ቀበሌ እንዳያና ብላታ ለማርያም ረዳ ተብሎ በሚጠራው ስፍራ የድሮን ጥቃት መፈጸሙን ከአካባቢው የወጡ መረጃዎች አመላክተዋል። ለመንግስት ቅርብ የሆኑ ምንጮች ጥቃቱ የተፈጸመው ትላንት ምሽት ሲራገፍ ባደረ ከባድ መሳሪያና ፈንጅ ላይ ሲሆን በዚህ ጥቃት መሳሪያዎች መውደማቸውና በቦታ የነበሩ የእግረኛ ሰራዊት አባላት መመታታቸው ታውቋል ሲሉ ዘግበዋል። ቢቢሲ በትግረኛ ገጹ እንዳስነበበው ከሆነ ደግሞ በመቀለ አቅራቢያ በድሮን ጥቃት አንድ ሰው ሲገደል ሌላ ሰው መቁሰሉን ሰምቻለሁ ብሏል። በትግራይ ክልል ዋና ከተማ በመቀለ አቅራቢያ በተፈጸመው የድሮን ጥቃት አንድ ሰው ሲገደል ሌላ አንድ ሰው መቁሰሉን ቢቢሲ ከአካባቢው መስተዳድርና ከዓይን እማኞች አገኙት ያለው መረጃ በማጣቀስ ነው የዘገበው። ይህ ጥቃት የተፈጸመው ዛሬ ጠዋት 3 ሰዓት ተኩል አካባቢ ከመቀለ ከተማ በግምት 12 ኪሎ ሜትር ርቀት ላይ በሚገኘው በእንደርሳ ወረዳ በኩያ ከተማ ከቀዳማዊ ወያኔ አካባቢ የሚገኘው ዳንዲራ መንደር እንደሆነ የዓይን እማኞችና የአካባቢው አስተዳደር ነገሩ ብሏል የቢቢሲ ዘገባ። ሆኖም የኢትዮጵያ ሀገር መከላከያ ሰራዊት ስለ ጥቃቱ በይፋ ምላሽ አልሰጠም። ጥቃቱን የፈጸሙት የጦር ኃይሎች ስለመሆናቸው ማረጋገጫ አልተሰጠም። የድሮን ጥቃቱ በቅርብ ሳምንታት በትግራይ ክልል ተፈጸሙ በሚል ሪፖርት ከተደረጉ ተከታታይ የድሮን ድብደባዎችና የአዋሳኝ ድንበር ግጭቶች በኋላ የተሰማ ክስተት ነው። በዚህ መሰረት ነዋሪዎች ክልሉ አሰቃቂው የ2 ዓመቱ የሰሜን ኢትዮጵያ ጦርነት እንዲያበቃ ምክንያት የሆነው የሰላም ስምምነት ከተፈረመ 4 ዓመት እንኳን ሳይሞላው እንደገና ውጥረቱ ወደ ሰፊ ጦርነት ሊስፋፋ ይችላል የሚል ስጋት እንዲያድርባቸው አድርጓል ነው የተባለው። የመረጃ ምንጮች እንደጠቆሙት ከሆነ ይህ የድሮን ጥቃት የተፈጸመበት ቦታ አሳሳቢ ሆኗል ተብሏል። ይህ ጥቃት የሰዎች ሕይወት ጠፍቶበታል መባሉ ብቻ ሳይሆን ተፈጸመበት የተባለበት ቦታም እጅግ ስትራቴጂክ ኢላማ እንዳለው ነው የመቀለ የዜና ምንጭ ወጋታ ፋክት የዘገበው። ከኩሃ አቅራቢያ የሚገኘው ዳንዲራ መንደር ከመቀለ ከተማ 12 ኪሎ ሜትር ብቻ ያክል ይርቃል። ይህ ደግሞ ጥቃቱ የትግራይ ፖለቲካና አስተዳደር ማዕከል ለሆነችው መቀለ እጅግ ቅርብ የሆነ ስፍራ ላይ እንደተፈጸመ ማረጋገጫ ነው ብሏል። በመቀለ ከተማ እንደዚህ ባለ ርቀት የድሮን ጥቃት መፈጸሙ የቅርብ ጊዜያት ወታደራዊ ውጥረቶች ራቅ ካሉ የድንበር አዋሳኝ አካባቢዎች አልፈው ወደ ሌሎች የትግራይ ክልል አካባቢዎች በዋናነትም ወደ መሀል ትግራይ ግዛት እየተስፋፉ መሆናቸው ብዙዎችን የሚያሳስብ ሊሆን ይችላል ባይ ነው የመረጃ ምንጩ። የአካባቢው አስተዳደር ነገረ ሲል የዘገበው ቢቢሲ በድሮን ጥቃቱ አንድ ሰው ተገድሏል፣ ሌላ ሰው ደግሞ የአካል ጉዳት ደርሶበታል። ሆኖም ጥቃቱ ምንን ኢላማ እንዳደረገና በጥቅሉ ምን ያክል ጉዳት እንደደረሰ የሚገልጽ ዝርዝር መረጃ ማግኘት አልቻልኩም ባይ ነው። የኢትዮጵያ ሀገር መከላከያ ሰራዊትም ለጥቃቱ በይፋ ኃላፊነቱን አልወሰደም ወይንም ተጠያቂ እርሱ ነው የሚል ይፋዊ ውንጀላ አልተሰማም። ይህ ጥቃት ለትግራይ ማህበረሰብ ተጨማሪ ስጋት የሚያስከትል ያለው ዘገባው በከተማው አቅራቢያ የድሮን እንቅስቃሴ እንደገና መታየቱ ግጭቱ ወደ ሙሉ ጦርነት ሊያደርግ ይችላል የሚል ስጋት አጭሯል። በተለይም በቅርብ ወራት በፌዴራል መንግስትና በህወሓት መካከል ያለው ወታደራዊ ውጥረት እየጨመረ በመምጣቱ ስጋቱ የበለጠ ከፍ እንዲል አድርጓል። በርካታ ወጣቶች ከቀያቸው የተሰደዱ ነው። በትግራይ ክልል የተለያዩ አካባቢዎችም የህወሓት ኃይሎች አስገዳጅ ወታደራዊ አፈሳ እያካሄዱ መሆናቸውን ተከትሎ በርካታ ማህበራዊ ቀውስ እየተሰሙ ስለመሆናቸው ሪፖርቶች ያሳያሉ። ዘገባው እነዚህን የድሮን ጥቃቶችና ግጭቶች እንደገና የነገሰውን ውጥረት መባባስ የሚያመላክቱ ምስክሮች ናቸው ብሎታል። በመቀለ ከተማ አቅራቢያ ተፈጸመ የተባለው የድሮን ጥቃት በትግራይ የተባባሰ ከመጣው ሰፊ የደህንነትና የፖለቲካ ፍጥጫ መሃል እየተሰማ ነው። በክልሉ የድሮን ጥቃቶች ተፈጽሟል የሚሉ ክሶችና በፌዴራል መንግስት ኃይሎች እንደዚሁም በትግራይ ታጣቂዎች መካከል ዳግም ግጭት መከሰቱን የሚጠቁሙ ሪፖርቶች ከተሰሙ ሰነባብተዋል። በቅርብ ሳምንታት የትግራይ ክልልን ፖለቲካዊ ስልጣን በኃይል የተቆጣጠረው የህወሓት ባለስልጣናት በተለያዩ አካባቢዎች በራያ አላማጣ ወረዳ በሚገኘው መረዋ አካባቢን ጨምሮ የድሮን ጥቃቶች መፈጸማቸውን ገልጸው ነበረ። የድሮን ጥቃት ሪፖርቶቹ ግንባር ላይ በምድር ኃይሎች የተካሄዱ ውጊያዎች መኖራቸውን ከሚገልጹ መረጃዎች ጋር አብረው የተሰሙ ናቸው። ያሳለፍነው ሐምሌ 5 ቀን ከኢትዮ ሱዳን ድንበር አቅራቢያ ሸረሪና በተባላቸው ግንባር በርካታ የህወሓት አርሚ 13 ታጣቂዎች የተማረኩበትና ሰለባ የሆኑበት መጠነ ሰፊ ወታደራዊ ትጥቆችም በኢትዮጵያ መከላከያ ሰራዊት ወይም በኢትዮጵያ መንግስት እጅ የገቡበት ግጭት መቀስቀሱን የወጋታ ፋክት ዘገባ አስታውሷል። በዚህ ግጭት ህወሓት የፌዴራል ኃይሎች ጥቃቱን ጀምረዋል ሲል የከሰሰ ሲሆን የፌዴራል መንግስት ባለስልጣናት በበኩላቸው የትግራይ ኃይሎች ወትሮም ተሰባሪ ደካማ ሰላም ወደ ተባባሰ ውጥረት እንዲያድግ ስጋት እየፈጠሩ እንደሆነ ከሶ ነበረ። የቀድሞው የህወሓት ከፍተኛ አመራር የአሁኑ የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በሸረሪናው ግጭት
ግጭት ህወሓት ጥቃቱን ስለመጀመሩ የሳተላይት ምንጮችን ማጣቀስና ማረጋገጥ ትችላላችሁ ሲሉም በወቅቱ በማህበራዊ ስር ገጻቸው ላይ ያሰፈሩት መረጃ ያሳይ ነበር። ከአካባቢ ወጡ ሪፖርቶችም ከባድ መሳሪያዎች፣ ከባድ መድፎችንና ድሮኖችን ጨምሮ ጥቅም ላይ መዋላቸው ተዘግቦም ነበር። በቅርብ ሰሞናት የታዩ ክስተቶች አሳሳቢ የሆኑት የሁኔታ መባባስ በአንድ ቦታ ብቻ የተገደበ አለመሆኑን ስለሚያመላክቱ ነው ብሏል የወጋታ ፋክት ዘገባ። በተለያዩ የትግራይ ክፍሎችና የድንበር አካባቢዎች ውጊያዎችና የድሮን ጥቃቶች መፈጸማቸው ሲነገር በአዲስ አበባና በህወሓት መካከል ያለው የፖለቲካ ልዩነት ሊጠገን ወደማይችል ደረጃ አድጓል የሚሉ ድምዳሜዎች እንዲሰጡ ምክንያትም ሆኗል። ከ2013 እስከ 15 በዘለቀው የሰሜን ኢትዮጵያ ጦርነት የተለያዩ የጦር መሳሪያዎች ጥቅም ላይ መዋላቸው ሲነገር እንደነበረ ያስታውሰው ዘገባው ከፕሪቶሪያው ሰላም ስምምነት በኋላም ተመሳሳይ የጦር መሳሪያዎች ዳግም መታየታቸውና በምድር ላይ የሚካሄዱ ግጭቶች መታየታቸው አካባቢ ግጭቶች ወደ ሰፊ ጦርነት ሊያድግ ይችላሉ የሚል ስጋትን አጭሯል ባይ ነው። ከሁለቱም ወገኖች በኩል ሙሉ በሙሉ ወታደራዊ ጥቃት መጀመሩን የሚያሳይ ግልጽ ማስረጃ ባይገኝም ወታደራዊ እንቅስቃሴዎችና በፌዴራል መንግስት እንደዚሁም በህወሓት መካከል እየተባባሰ የመጣው የፖለቲካ ውጥረት የፕሪቶሪያው ሰላም ስምምነት እየጨመረ የመጣውን ውጥረት ማርገብ፣ ሰላሙን ማስቀጠል ይቻላል ወይ የሚለው ጥያቄ ጠንከር ብሎ እንዲሰማ እያደረገ ይገኛል። ለዚህ መፍትሄ የሚያቀርቡ የተለያዩ የፖለቲካ ኃይሎች የሚተሰሙ ይገኛሉ። ለአብነት ያክል የቀድሞው የህወሓት መስራችና የትግራይ ዲሞክራሲያዊ ፓርቲ ከፍተኛ አመራር ዶክተር አረጋይ በርሄ ለዚህ አዲስ የሰሜን ኢትዮጵያ ውጥረት ብቸኛው መፍትሄ የህወሓት መሪዎች ለፌዴራል መንግስቱ እጃቸውን ሰጥተው ሰላም ማስፈን ብቻ ነው ሲሉ ከሰሞኑ መናገራቸው የሚታወስ ነው። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላ ጉዳያችን እናምራችሁ። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር እየተሸጠ ስለመሆኑ ተሰምተዋል። በመዲናው አዲስ አበባ የክፍያ ደረጃው እንደየክፍለ ከተማው የሚለያይ ሲሆን በአመዛኙ ከ30 ሺህ ብር በላይ እንደሚከፈልበት መታወቁን ዋዜማ ራዲዮ ዘግባለች። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ እስከ 60 ሺህ ብር ድረስ የሚጠይቅበታል ባይነች የዜና ምንጭዋ። ከአንድ ዓመት ገዳማ በፊት ለዚህ ህገወጥ አገልግሎት ከ15 ሺህ ብር ጀምሮ ይከፈል እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ነገሩኝ ያለችው የመረጃ ምንጯ የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስራ ሲቀይር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱን ያስረዱት። ይሄው በህገወጥ መንገድ የነዋሪነት መታወቂያ የመስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱን የዜና ምንጯ አደረኩት ባለችው ክትትል ተረዳው ያለች ሲሆን ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፍጠሩን ምንጮች ጠቁመዋል። የአዲስ አበባ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ የመዲናዋን የነዋሪነት መታወቂያ አገልግሎት በወረዳ ደረጃ መስጠት መጀመሩን ገልጸዋል። ይህ በወረዳ ደረጃ መሰጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀምርም በተጀመረባቸው ወረዳዎች ግን ህገወጥነቱ መባባሱን የተሰማው በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃው የፈጠሩትን ሰንሰለት በመጠቀም መረጃው በመዝገብ እንደዚሁም በዲጂታል ስርዓት ውስጥ እንዲካተት በማድረግም ህጋዊነት የማላበስ ተግባር እንደሚፈጽሙ ለማረጋገጥ ተችሏል ባይነች። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛ የዲጂታል ስርዓት ላይ ስለሚሰፍር ህጋዊ ሆኖ እንደሚያገለግል የገለጹት ምንጮቹ የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የሚጠቀሙበት ስልት የገንዘብ ከፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተት ማድረግም ነው። ድርጊቱ የሚፈጸመው ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰብ መዝገባቸው ውስጥ እንዲካተት በሚፈቅዱ ነዋሪዎችና በኤጀንሲው ሰራተኞች መካከል በሚደረግ ስምምነት መሆኑን የዜና ምንጯ አደረኩት ያለችውን ክትትል ዋቢ አድርጋ ዘግባለች። በስምምነታቸው መሰረት የክፍያውን ገንዘብ እንደሚጋሩ ምንጮች የተናገሩ ሲሆን በአንዳንድ ሁኔታዎችም በህጋዊ መንገድ የተመዘገቡ ነዋሪዎችን ያለምንም ክፍያ ትብብር እንዲያደርጉ የሚጠይቁበት ሁኔታ እንዳለም ነው ጠቁሞኛል ያለችው የዜና ምንጯ። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎችን የሚያገናኙና አሰራሩን የሚያሳልጡ በየክፍለ ከተማው የሚንቀሳቀሱ ደላሎች መኖራቸውን በክትትል አውቄያለሁ ባይነች። አገልግሎቱን በህገወጥ መንገድ የመስጠት ድርጊት የተስፋፋው ከሌሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ጭምር መነሻ ምክንያት መሆኑን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ሰዎች እንደ አዲስ አበባ ከተማ ነዋሪ ሆኖ በነጻነት ለመንቀሳቀስና በተለያዩ አገልግሎቶች በቀላሉ ማስፈጸም በማሰብ በህገወጥ መንገድ መታወቂያ ማውጣትን እንደሚመርጡ ገልጸዋል። ከዚህ ቀደም ከአዲስ አበባ ውጭ ባሉ የተለያዩ ሀገሪቱ አካባቢዎች ይኖሩ የነበሩና ነዋሪነታቸውን ወደ አዲስ አበባ የቀየሩ ሰዎች የነዋሪነት መታወቂያ ለማግኘት ወራትን ለመጠበቅ የሚገደዱ ሲሆን ነዋሪነታቸውን በአዲስ አበባ ካደረጉ በኋላም ከዚህ ቀደም ይኖሩበት ከነበረው አካባቢ የመሸኛ ደብዳቤ አቅርበው ከክልል ተጣርቶ እስኪመጣ ድረስ ለረጅም ጊዜ ይጠብቃሉ ነው የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁ በሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።